እግዚአብሔር አምላክ የተባረከ ይሁን። ዛሬ እግዚአብሔር ቃል ውስጥ ያለውን የእግዚአብሔር ድምፅ እንሰማለን። ከዛ ደግሞ እንጸልያለን። በመንፈስ ቅዱስ ኃይል በመንፈስ ቅዱስ እሳት ውስጥ ሆነን እንጸልያለን። የእግዚአብሔር የሆነውን ድምፅ እንቀበላለን። ክብር ለኢየሱስ ይሁን። ዛሬ የምንካፈለው ቃል ከጌታ እግር ስር ስለመሆን እንማራለን፣ ወይ ደግሞ ስለ ማርያም እንማራለን። ኢየሱስ ጌታ ነው። በዛ ውስጥ ያለውን ጸጋ እንቀበላለን። የእግዚአብሔር ቃል ውስጥ ያሉ የእግዚአብሔር ሰዎች ሁሉ የገለጡት ወይ ደግሞ በእነሱ ላይ የተገለጠ ጸጋ አለ። ማርያም ማለት የማርታ እህት፣ ክብር ለኢየሱስ ይሁን። የጌታዬ እናት ብፅዕት ማርያም ሳትሆን የማርታ እህት፣ ክብር ለኢየሱስ ይሁን። ስለ እሷ እንማራለን። ሉቃስ ወንጌል ምዕራፍ 10 ላይ እንሄዳለን። ሉቃስ ወንጌል ምዕራፍ 10 ላይ እንሄዳለን። ክብር ለኢየሱስ ይሁን። ከቁጥር 38 ጀምሮ አነባለሁ። ሉቃስ ወንጌል ምዕራፍ 10 ቁጥር 38። እዚህ ውስጥ ያለውን የእግዚአብሔርን ቃል የእግዚአብሔርን መልእክት ዛሬ እንሰማለን። ለዚህ ዘመን ሲዝን የሆነውን የእግዚአብሔርን ድምፅ እንቀበላለን። ክብር ለኢየሱስ ይሁን። በኢየሱስ ስም አነባለሁ። ሲሄዱም እርሱ ወደ አንዲት መንደር ገባ። ማርታ የተባለች አንዲት ሴትም በቤቷ ተቀበለችው። ለእርሷም ማርያም የምትባል እህት ነበረቻት። እርሷም ደግሞ ቃሉን ልትሰማ በኢየሱስ እግር አጠገብ ተቀምጣ ነበረች። ማርታ ግን አገልግሎት ስለበዛባት ባከነች። ቀርባም ጌታ ሆይ እኔ እንድሠራ እህቴ ብቻዬን ስትተወኝ አይገድህምን? እንኪያስ እንድታግዘኝ ንገራት አለችው። ኢየሱስም መልሶ ማርታ ማርታ፣ በብዙ ነገር ትጨነቂያለሽ፣ ትታወኪማለሽ። የሚያስፈልገው ግን ጥቂት ወይም አንድ ነገር ነው። ማርያምም መልካም ዕድልን መርጣለች፣ ከእርሷም አይወሰድባትም አላት። ክብር ለኢየሱስ ይሁን። በአዲሱ መደበኛ ትርጉም አንድ ላንብብላችሁ። ቁጥር 39 እርሷም ማርያም የተባለች እህት ነበረቻት። ማርያምም ቃሉን እየሰማች በጌታ እግር ስር ተቀምጣ ነበር። ማርታ ግን በሥራ ብዛት ትባክን ነበር። ወደ እርሱ ቀርባ ጌታ ሆይ እህቴ ሥራውን ለእኔ ብቻ ጥላ ስትቀመጥ ዝም ትላለህን? እንድታግዘኝ ንገራት እንጂ አለችው። ጌታ ግን እንዲህ ሲል መለሰላት፣ ማርታ ማርታ፣ ስለ ብዙ ነገር ትጨነቂያለሽ፣ ትታወቂያለሽም። የሚያስፈልገው ግን አንድ ነገር ብቻ ነው። ማርያም እኮ የሚሻለውን ድርሻ መርጣለች፣ ይህም ከእርሷ አይወሰድባትም። ክብር ሁሉ ለኢየሱስ ይሁን። ኢየሱስ ጌታ ነው። ክብር ሁሉ ለኢየሱስ ይሁን። ኢየሱስ ጌታ ነው። እዚህ ጋር የምናየው ጌታ ኢየሱስ የነ ማርታ የነ ማርያም ወዳጅ ወይ ደግሞ ቤተሰብ እንደሆነ እናያለን። ቤተሰብ ስላችሁ ቅርበት ነበረው ማለት ነው። አልዓዛር የማርያምም የማርታም ወንድም ነው። ያ ማለት ጌታ ኢየሱስ ከሙታን የቀሰቀሰው አልዓዛር ማለት ነው። ስለዚህ እዚህ ጋር የምናየው በዛ ሲያልፍ ጌታ ኢየሱስ ወደ እነ ማርታ ቤት ገባ። በገባ ጊዜ ጌታ ኢየሱስ የሚያደርገው አንድ ነገር አለ። እርሱን ይገልጣል። ሃሌሉያ! ማንነቱን ይገልጣል። ጌታ ኢየሱስ ቃል ነው በሉስቲ። ለሰው መፍትሄ የሆነው ሕያው የሆነ የሕይወት ቃል ነው። ለዛ ነው ጌታ ኢየሱስ ሲናገር ሁልጊዜ እላችኋለሁ ደጋግሜ መዋሃድ ስላለበት ቃሌ አለ መንፈስም ሕይወትም ነው አለ። ስለዚህ ጌታ ኢየሱስ ሲያገኝ የሚሰጥህ መጀመሪያ ቃል ነው። 5000ዎችን መገበ ይላል አይደል? አሳና እንጀራውን አብዝቶ ከመመገቡ ፊት ግን ሲያስተምራቸው ነበር። ጌታ ኢየሱስ የሚታይ እንጀራ ከመስጠቱ በፊት በዓይን የማይታየው የሕይወት ቃልን ይሰጠናል። ኢየሱስ ጌታ። ስለዚህ ጌታ ኢየሱስ በነ ማርታ ቤት፣ በነ ማርያም ቤት፣ በነ አልዓዛር ቤት ሲቀመጥ መጀመሪያ የሚያደርገው እንደሚታወቀው ወይ ደግሞ ከቃሉ እንደምንረዳው ቀጥታ ወደ መብላት ወደ መጠጣት ወይ ይሄ ፊዚካል የሆነ ህብረት አያደርግም። መጀመሪያ የሚያደርገው ቃልን ይሰጣቸዋል፣ ራሱን ይገልጥላቸዋል። ኢየሱስ ጌታ ነው። ኢየሱስ ጌታ ነው። ስለዚህ ቃሉን በሚናገርበት ጊዜ
ማርያም ከጌታ እግር ስር ሆና ድንቅ ነው ኢየሱስ። ከጌታ እግር ስር ሆና ኢየሱስ ከጌታ እግር ስር ሆና ቃሉ ምን ትል ነበር? ትሰማ ነበር። ኢየሱስ ጌታ። እርሷ ደግሞ ቃሉን ልትሰማ በኢየሱስ እግር አጠገብ ተቀምጣ ነበር። ከኢየሱስ እግር አጠገብ ዝቅ ብላ እግሩ አጠገብ እያየችው ቃል ትሰማ ነበር። ዛሬ መስማት ይሆንልናል። መስማት ይሆንልናል። ኢየሱስ ጌታ ነው። ማርታ ግን በአገልግሎት ብዛት ባከነች ይላል። በአገልግሎት ብዛት ወይ ደግሞ ማርታ ግን አገልግሎት ስለበዛባት ባከነች። ምን አይነት አገልግሎት? የቤት አገልግሎት ወይ ደግሞ እህቶች የሚያገለግሉት አገልግሎት። ምሳ ልታቀርብ ሊሆን ይችላል፣ እራት ልታቀርብ ሊሆን ይችላል። ብቻ አንዴ ወደ ጓዳ አንዴ ወደዚህ እየመጣች ታዘጋጃለች ለጌታ ኢየሱስ፣ ለደቀ መዛሙርቱ፣ ላሉት እንግዶች። ማርያም ግን ተቀምጣ ቃሉን ትሰማ ነበር። ኢየሱስ ጌታ ነው። ጌታ ሆይ አለች ማርታ ወደ ጌታ ቀርባ፣ እኔ እንድሠራ እህቴ ብቻዬን ስትተወኝ አይገድህምን? እንኪያስ እንድታዘኝ ንገራት አለችው። አሁን ይህ ማለቷ ማርያምን በሆነ ምልክት ጠርታታለች። አንድ ቃሉ ውስጥ ገብታችሁ ሳሉት። ማርታ ማርያምን በምልክት ነይ ብላት ሊሆን ይችላል፣ ወይ ደግሞ ሕፃን ልጅ ወይ ደግሞ ሰውን ልካባት ሊሆን ይችላል። ማርያም ግን ከጌታ እግር ስር ለመነሳት ፈቃደኛ አይደለች። እስቲ አልሆንም በሉ። መልእክታችሁ ነው ዛሬ። አልሆንም በሉ። ከጌታ እግር ስር አልነሳም በሉ። ስለዚህ ማርያም እንዳልሰማቻት ስታቅ፣ ማርያም የምትሰማው ጌታ ኢየሱስን ብቻ እንደሆነ ስታቅ፣ ማርታ በጌታ ኢየሱስ በኩል ለማርያም ለመናገር መጣች። ጌታ ሆይ አለችው፣ እኔ ብቻዬን ስትተወኝ መታ እሷ ታግዘኝ ዘንድ አይገድህምን? ያ ማለት በአይሁድ ባህል ወይ ካልቸር እንግዳ ሲመጣ እንግዳን ለማስተናገድ የቤቱ ልጆች በአማርኛ ሽር ጉድ ይላሉ ይባላል። ጎንበስ ቀና ይላሉ ለማገልገል፣ በእኛም ባህል ማለት ነው። ስለዚህ እዚህ ጋር ማርያም ምንም አይነት ይሉኝታ አልያዛትም። እስቲ ይሉኝታ አይዘኝም በሉ። ይሄ ይሉኝታ፣ ሼም ምናምን፣ ፍርሃት እንደዚህ ከዚህ በኋላ ይነቀላል። ብዙ ነገር ከጌታ ዓላማና ሐሳብ ወደኋላ ያስቀረን ይሉኝታ ሼም ነው። ኢየሱስ ጌታ ነው። ይሰበራል። ይሰበራል። ክብር ለኢየሱስ ይሁን። ያን ወጣት ነቢይ በአንበሳ ያስገደለው ይሉኝታ ነው። ክብር ለኢየሱስ ይሁን። ያ ሽማግሌ ነቢይ አገኘው፣ ጌታ ብሎኛል አለው። ብሎሃል እንዴ? እኔን ግን እኮ መንገድ ላይ ማንንም አታገኝ አትብላ ብሎኛል። አይ ብሎኛል መልአክ። እስቲ ቆይ ጌታ ልጠይቃል አለ። በቃ ነቢይ ሆኖ የቆየ ነው። ሽማግሌ ማለት የቆየ ሲኒየር ነቢይ ነው። አብሮት ገባ። አንዳንድ ነገሮች ከሆነ መንገድ ያስቀርናል። አሁን ማርያም ማርታን ሰምታ ወይ ስታራት ሰምታ፣ ማርያም ብቻ አይመስለኝም የሆኑ ዘመዶች፣ አካባቢ ጎረቤቶች ምን ነክቶሽ ነው እህትሽን አግዣት ያሏት ይመስለኛል። የእነዚህን ሁሉ ድምፅ ሰምታ ብትነሳ ከሆነ ከጌታ እግር ስር የምትሰማው ቃል ያልፋታል። ዘመኗን ሁሉ የሚዋጅላት፣ ዘመኗን ሁሉ የሚያስኬዳት የሆነን ቃል ያልፋታል። ስለዚህ ማርያም ማንንም መስማት ፈቃደኛ ነች። ክብር ለኢየሱስ ይሁን። ስለዚህ ጌታ ኢየሱስን ትሰማዋለች በማለት ማርታ ጌታ ሆይ እባክህን ለማርያም ንገራት፣ ወይ ባጭሩ እዘዛት፣ ወደ ጓዳ እንድትመጣና እንድታግዘኝ፣ እራት እንድታቀርብ፣ እጅ እንድታስታጥብ፣ የሆነ ብቻ ጊዜውን ውብ እንድታደርግ አግዘን። ኢየሱስ ጌታ ነው። ጌታ ኢየሱስም እንደዚህ አላት። ኢየሱስም መልሶ ማርታ ማርታ፣ ጌታ ኢየሱስ ሁለቴ ከተናገረ ማርታን ለማንቃት አንድ ማርታ እንደማይበቃ ያወየ ነው። ይህ ማለት ማርታ መንፈሳዊ ሰው አይደለች። አሁን እዚህ ጋር ያዙልኝ። ማርያም እዚህ ጋር የሚወክለው መንፈሳዊ ሰው ነች። ማርያም ስፒሪቹዋል የነቃች ሰው ነች። በልብ የታደሰች በአይምሮ የታደሰች ልጅ ነች። ማርታ ጌታ ኢየሱስን ታውቀዋለች፣ መንፈሳዊ ሰው ግን አይደለች። አሁን ያውን ወደኛ ነው የምናመጣው። ማርያምም ጌታ ጋር ነች፣ ማርታም ጌታ ጋር ነች። ማርያምና ማርታ በዚህ አካባቢ የሉም፣ አሁን እኛ ነው ያለነው። ማርያም መንፈሳዊ ልጅ ነች። ስለዚህ ጌታ ኢየሱስ ማርታ ሆይ በብዙ ነገር ትጨነቂያለሽ አይደለም ያለው። ማርታ ማርታ። ጌታ ኢየሱስ ነገሮችን የደጋገመባቸው ስፍራ ጥቂት ስፍራዎች ናቸው።
እውነት እውነት እላችኋለሁ። በደንብ እንዲይዙት። እውነት እልሃለሁና እውነት እልሃለሁ ማለት አጥብቀህ ይህን ነገር ተገንዘበው ነው። ስለዚህ ማርታ ሲላት ንቂ እያላት አነቃት። ከሆነ እሷ ሐሳብ ያመጣና አንቺ እኮ እንደዚህ ወደዛ ወደዚህ የምትገቢው እኛን ለማስተናገድ መስሎሻል አላት። መንፈስ ዓለም ግን ክብር ለኢየሱስ ሲሆን አንቺን ሳይሽ መጨነቅና መታወክ ነው ከጀርባሽ አላት። ለማርታ ማስተናገድ ነው። ኢየሱስ ጌታ ነው። ለማርታ ጌታ ኢየሱስና ደቀ መዛሙርቱ ያርፉ ዘንድ ይመገቡ ዘንድ ይደሰቱ ዘንድ ያርፉ ዘንድ እያገለገልኳቸው ነው። ስለዚህ ሪዋርዴ ወይ ደግሞ ይሄ በቃ እግዚአብሔር አምላክ ሲያይ ይደሰታል ብላለች። ጌታ ሲያይ ይደሰታል። ምክንያቱም አሁን ምግብ እያዘጋጀው ነው፣ ምሳ እያዘጋጀው ነው። ስለዚህ ሁሉም ይደሰታሉ ነው። ጌታ ኢየሱስ ሲያያት ግን እስራት ነው። ክብር ለኢየሱስ ይሁን። ማርታ አላት። ማርታ ኢየሱስ ጌታ ኢየሱስ ጌታ ትጨነቂያለሽ፣ በብዙ ነገር ትጨነቂያለሽ፣ ትታወቂያለሽ። ድንቅና ኢየሱስ በብዙ ነገር ትጨነቂያለሽ፣ ትታወቂያለሽ። ያ ማለት አገልግሎት በዛባት ይላል። የጭንቀቷና የመታወቋ ምክንያት አገልግሎት በዝቶባታል። ስለዚህ አንድ አይደለም። የማርታ ህይወት ስታይል ይሄ ነው። ጠዋትም እንደዚህ ነች፣ ማታም እንደዚህ ነች፣ በአካባቢ እንደዚህ ነች፣ በሰፈር እንደዚህ ነች። ጌታ ኢየሱስ ሲያት ማርታ ወይ ማርታ ያላት። በብዙ ነገር ትጨነቂያለሽ፣ ትታወቂያለሽ። አያችሁ፣ አንዳንዴ እኛ ራሱ ለምሳሌ ጌታ ኢየሱስን ለምሳሌ እያገለገልን ነው ልንል እንችላለን። ሳምንቱን ሙሉ በየቸርቹ ልንሄድ እንችላለን፣ ልናገለግል እንችላለን፣ ሰዎችን ልናገለግል እንችላለን። ጌታ ኢየሱስ ሲያየን ግን በብዙ ተጨንቀሃል ሊለን ይችላል። አገልግሎት ማለት ወይ ደግሞ የሚጀምረው ከጌታ ኢየሱስ እግር ስር ከመሆን ነው። ያድናል ኢየሱስ። ክብር ሁሉ ለኢየሱስ ይሁን። ድንቅ ነው ኢየሱስ። ስለዚህ መስሪያ ቤት ሄደን ስንተጋ እየዋልን ሊሆን ይችላል። ለእኛ እየተጋን ነው። በእግዚአብሔር ፊት ግን ጭንቀት ነው፣ እስራት ነው። ኢየሱስ ድንቅ ነው። ዛሬ እግዚአብሔር ትክክል ነው ብለን ከያዝነው ነገር ጌታ ሲያየው ግን ልክ ካልሆነ ነገር ነፃ ያወጣናል። አሜን በሉ። ነፃ ያወጣናል። ክብር ለኢየሱስ ይሁን። አንድ እግዚአብሔር ሰው ምን አለ? የዛሬ የሆኑ ዓመታት በፊት እያየው እጅግ በጣም ጌታ ያገበረ እግዚአብሔር ሰው ነው። በጣም ነው ጌታ የሚጠቀምበት፣ በጣም በተአምራት በድንቅ በትንቢትም በሁሉም ዳይሜንሽን በፈውስም እና ምን አለ? የሆነ ጊዜ መንፈስ ቅዱስ አነቃኛል። ምን አለ የተጠቀመበት ቃል? I was too busy serving God that I forget about God አለ። እግዚአብሔርን በማገልገል በጣም ቢዚ ከመሆኑ የተነሳ አለ ስለ እግዚአብሔር ረሳዋል። የሚያገለግለውን እግዚአብሔር ረሳው። ቅባት የሰጠውን እግዚአብሔር ረሳው። ያስነሳው ያሳደገውን እግዚአብሔር ረሳው። አያችሁ፣ አንዳንዴ ለጌታ የምንሮጥ ለጌታ የምንተጋ የመሰለን ጌታ ለራሱ ግን ልንረሳው እንችላለን። ቅድም ብያችኋለሁ፣ ማርያም የለችም፣ ማርታ የለችም። ማርያም የምትወክለው መንፈሳዊ ማንነታችን ነው። ማርታ የምትወክለው መንፈሳዊ ያልሆነ ያልታደሰው ማንነታችን ነው። ለጌታ የምናገለግል ይመስለናል፣ ቅናት አለን፣ እንሮጣለን። ጌታ ሲያየው ግን ትጋት አይደለም፣ በጌታ ፊት መጨነቅ ነው። በጌታ ፊት ክብር ለኢየሱስ ይሁን መታወቅ ነው። ከዛ ጌታ የሰጠው መልስ የሚያስፈልገው ግን ጥቂት ወይም አንድ ነገር ነው አለ። ኢየሱስ ጌታ ነው። ማርያምን መልካም ዕድልን መርጣለች፣ ከእርሷም አይወሰድባትም ማለት። አያችሁ፣ ማርታን ሲያይ መጨነቅ አለ፣ መረበሽ አለ፣ የተለያየ ባህሪዎች አሉ። ማርያምን ሲያያት ግን ጥቂትና አንድ ነገር አግኝታለች፣ እሱ መልካም ዕድል መርጣለች፣ ማንም አይወሰድባትም። አያችሁ፣ ማርታን ስታይ ትጨነቃለች፣ ትታወቃለች። መጨነቅ ማለት እረፍት ማጣት ነው ባጭሩ። ጭንቀት ለተለያየ ሰው በተለያየ መንገድ ሊፈታ ይችላል፣ ግን ባጭሩ የአእምሮ እረፍት ማጣት፣ የልብ እረፍት ማጣት። መታወክ ማለት ደግሞ ትኩረት ማጣት። የትኩረት ሁሉ ምንጭ ጌታ ኢየሱስ በቤት እያለ ሰው በኩሽና ሲሆን ትኩረት አጥቷል ማለት ነው። ይዛችሁኛል? አገር ላይ ሁሉ የተገለጠ መሲሁ ብለው ተቀብለው ተአምር የሚያደርገው በሳሎን ቁጭ ብሎ ቃል እያስተማረ ኩሽና ምግብ ማዘጋጀት ትኩረት ማጣት ነው። ለምን? የትኩረት ሁሉ ምንጭ ወደም የትኩረት ሁሉ ሴንተር ኢየሱስ ስለሆነ። ዛሬ እግዚአብሔር ድንቅ ያደርጋል። እግዚአብሔር ልባችንን ይመልሳል።
እግዚአብሔር ልባችንን ያቀናል። አያችሁ የሚያስፈልገው ግን ጥቂት ወይም አንድ ነገር ነው አለ። ጥቂት ሲል ከእግሩ ስር ማርያም እየተቀበለችው ያለው ቃል እንዴት ቃሉን ጥቂት ይላል? አንዳንዴ አንድ የሰማነው ቃል ዘመናችንን ሁሉ ያስኬዳል። አብርሃምን መጥቶ ከአባትህ ከቤተሰቦችህ ናውጣ እባርክሃለሁ፣ ሰፊም ሕዝብ አደርግሃለሁ፣ የሚባርክህን እባርካለሁ፣ የሚረግምህን እረግማለሁ ካለው በኋላ ዓመታት ቆይቷል። ባይደው አንድ ቃል እየሰማ ከዛ ድጋሚ ደግሞ በራእይ የሆነ ሰዓት ይመጣለታል። አንዳንዴ አንድ የምንሰማው ቃል ዘመናችን ሁሉ ኃይል ይሰጠናል። ለዛ ነው ማቴዎስ 13:31 ላይ መንግሥተ ሰማያት እንደ ሰናፍጭ ቅንጣት ናት ይላል። ጥቂት ትመስላለች። ሰናፍጭ ካያችሁ ወይ ካወቃችሁ ትንሽ ይመስላል። በተተከለ ጊዜ ግን ትልቅ ይሆናል፣ ለብዙ ዕረፍት ይሆናል። መንግሥተ ሰማያትን ጌታ ኢየሱስ የመሰለበት አንዱን ቃል ወይ ደግሞ አካሄዱን እንደ ሰናፍጭ ነው። ኢየሱስ ድንቅ ነው። ጥቂት ሃሌሉያ የሚባል ነገር በልባችን ገብቶ እጅግ መልካምን ያደርጋል። ማርያምም መልካም ዕድልን መርጣለች። ጥቂት የሚመስል ቃል ክብር ለኢየሱስ ይሁን። ስለዚህ ዛሬ እግዚአብሔር አምላክ ከመባከን የሚባለው ነገር ያስመልጠናል። ይህን ነገር ባይደወይ ጌታ ኢየሱስ ጣልቃ ገብቶ ካልዘጋው ሁልጊዜ ማርታ የሚባል ማንነት በእኛ ውስጥ አለ፣ ማርያም የሚባል ማንነት በእኛ ውስጥ አለ። ችግሩ ማርያም ነች ሙሉ ቀን የምትገለጠው ወይስ ማርታ? ማርያም ከሆነች መንገዳችን መልካም ይሆናል። ሃሌሉያ ክብር ለኢየሱስ ይሁን። እንደ እግዚአብሔር ያለ ማንም የለም። እንደ እግዚአብሔር ያለ ማንም የለም። እንደ ኢየሱስ ያለ ማንም የለም። ስለዚህ በእኔ ውስጥ ማርታ ማለት መንፈሳዊ ማንነቴ፣ የነቃው ማንነቴ፣ ለቃል የምነሳው ማንነቴ። ማርታ ማለት ደግሞ በነገር ሁሉ የሚባክን በነገር ሁሉ የፈጠነ እመኑኝ፣ በዛ ውስጥ ከጌታ ኢየሱስ ውጪ ማናቸውንም ብትጠይቁ የሚያመሰግኑት ማርታ ነው። ምሳ እያዘጋጀች ነው። ማርያም ምንም አትንቀሳቀስም፣ ኩሽናም አትሄድም፣ ምንም የምታዘጋጅነው ነገር የለም። ከጌታ እግር ስር ሆና ቃል ትሰማለች። ስለዚህ እንደ ሰው ማንን ነው የምታመሰግነው? ማርታ። ሰዎች ብዙ ጊዜ ሲያገኟችሁ እናንተ ውስጥ ያለውን የማርታ ማንነት ነው የሚያመሰግኑት። አቤት ትጋትን ሊሉ ይችላሉ። አቤት ሩጫ ሊሉ ይችላሉ። አቤት አንተ እኮ እዚህም እዛም ትገኛለህ። ሰኞ ከሌን ሄደህ ትጠይቃለህ፣ ማክሰኞ ለከሌ ሄደህ ትጸልያለህ፣ ሮብ ቢዝነስ ቦታ ሄደህ ትሸፍናለህ። አንተ በጣም ትጉ ሰው ነህ ይልሃል። ጌታ ኢየሱስ ግን ስታይ በብዙ ትጨነቃለህ፣ በብዙም ትታወካለህ ነው የሚለው። የጌታ ድምፅና የሰዎች ድምፅ የተለያየ ነው። ኢየሱስ ጌታ። ስለዚህ ጌታ የሚፈልገው ክብር ለኢየሱስ ይሁን፣ ከእግሩ ስር ሆነን ቃሉን መስማት። እንግዲህ አሁን ጌታ ኢየሱስ በኢየሩሳሌምም የለም፣ በቢታንያም የለም፣ ናታንኤል በመከባስ በተለያየ ስፍራም የለም። ጌታ ኢየሱስ ያለው በልባችን። ክብር ለኢየሱስ ይሁን፣ ክብር ለኢየሱስ ይሁን፣ ክብር ለኢየሱስ ይሁን። ጌታ ኢየሱስ ያለው በልባችን። ጌታ ኢየሱስ ያለው በሙላት ደግሞ በቃል ውስጥ ነው። ስለዚህ ጠዋት እንደ ማርያም ከጌታ እግር ስር ሆነን ቃል እንሰማለን፣ ቃል እናነባለን። ማታ ቃል እናነባለን። ብዙም አይደለም ባይደው ጥቂቱን አንብቡ። መንፈስ ቅዱስ ለማንበብ ወደ መራችሁ አንብቡ። በዛ ውስጥ መልስ ታገኛላችሁ፣ መልስ ታገኛላችሁ። ምክንያቱም እኛ ውስጥ ያለችው ማርታ ባህሪ ከተገለጠ ብዙ ጊዜ ባክናል። እንደ ማርያም አይነት ዕረፍት ግን የላትም። ባይደው ማርያም እጅግ በጣም መንፈሳዊ ሰው ነች። እጅግ በጣም እናየዋለን። ስለዚህ በእኔ ውስጥ ያለችው ማርታ ወይ ደግሞ የማርታ ስብዕና ነው ያለው አሁን ያለሁት ወይስ በማርያም ስፍራ ወይ ደግሞ መንፈሳዊ ሰው ነኝ? ከጌታ እግር ስር ከቃሉ ስር ከቸርች ወይ ደግሞ ከእግዚአብሔር ሰዎች ሰው ሆኜ እየተማርኩ ነው ወይ? ቃሉን እየሰማሁ ነው ወይ? ክብር ለኢየሱስ ይሁን። እዚህ ጠዋት ስንነሳ ከቃሉ ጋር ጊዜ ማሳለፍ አለብን። የበዛ አይደለም። አንድ ጥቅስ አይምሯችሁ ላይ ሊመጣ ይችላል። ከዛ ጥቅስ ጋር ጊዜ አሳልፉ። ጠዋት ስትነሱ፣ ቀን ላይ ታክሲ ውስጥ በሄዳችሁበት። ክብር ለኢየሱስ ይሁን። ማርታ ማንነት በእኛ ውስጥ ዕረፍት አይሰጥም። አንዳንድ ሰዎች አውቃለሁ፣ ይህንን የእግዚአብሔር ሰው አውቃለሁ ይሉኛል፣ ይህንን ነቢይ አውቃለሁ ይሉኛል፣ እንደዚህ አውቃለሁ ይሉኛል። ሳይ ግን በዙሪያቸው ሰላም የለም። ከዛ መጨረሻ ላይ መጠየቅ ጀመሩ፣ ኢየሱስን ግን ያውቁታል ወይ?
ክብር ለኢየሱስ። ኢየሱስን ግን ያውቁታል። ኢየሱስ ካጠገባችን ሆኖ ላናውቀው እንችላለን። መገኘቱ አለ፣ ፕሬዘንሱ አለ። እርሱን ማወቅ ግን ሌላ ደረጃ ነው። በማርታ በማርያምና በአልዓዛር ቤት ጌታ ኢየሱስ ገብቷል። ቃል እየተናገረ ነው። ማርያም ከጌታ ኢየሱስ እግር ስር ሆና ቃሉን እየሰማች ነው። ማርታ ግን ጓዳ ነች። ልባችን በላችሁ አስቡት። ኢየሱስ በልባችን አለ። ኢየሱስ እንዳለ ግን እናውቃለን። አለ እኮ እንላለን፣ አለ እንላለን። አለ እኔ እግዚአብሔር ቤተ መቅደስ ነኝ፣ እግዚአብሔር መንፈስ በእኔ ውስጥ አለ እንላለን። እውነት ግን እንደ ማርያም ሆነን አውቀነዋል ወይስ እንደ ማርታ ነው? ጌታን ለማስደሰት እዛም እንላለን፣ ግን ጌታ ደስተኛ ነው ወይ? አሁን እኔ በማገልገሌ ጌታ ደስተኛ ነው ወይ? ይህን ቃል ለእግዚአብሔር ልጆች ለእናንተ በማምጣት ወይ ደግሞ በትንቢት ጸጋ በፈውስ አሁን በሚገለጠው ነገር በማገልገሌ ጌታ ደስተኛ ነው ወይስ እየባከንኩ ነው? ጌታ ካልተደሰተበት ምንም ነገር ድካም ነው። የማርታ አካሄድ ያድናል። ኢየሱስ ድካም ነው። የማርያም አካሄድ ግን ሃሌሉያ ድንቅ ነው። ኢየሱስ የማርያም አካሄድ ግን ሃሌሉያ በረከት ነው። ኢየሱስ ጌታ። ዮሐንስ ወንጌል ምዕራፍ 12 እናያለን። ምዕራፍ 12 ላይ ከአንድ ጀምሮ ላንብብላችሁ። የማርያም መንፈሳዊ ሌቭል። ከፋሲካም በፊት በስድስተኛው ቀን ኢየሱስ ከሙታን ያስነሳው አልዓዛር ወደ ነበረበት ወደ ቢታንያ መጣ። በዚያም እራት አደረጉለት። ማርታም ታገለግል ነበር። ይኸው ድጋሚ ክብር ለኢየሱስ። ከማገልገል አላቆመችም እህታችን። አልዓዛር ግን ከእርሱ ጋር ከተቀመጡት አንዱ ነበረ። ይህ ማለት ምዕራፍ 11 ላይ አልዓዛር ተነስቷል፣ እናየዋለን። ሃይ ስፒሪቹዋል እንደሆነች ታያላችሁ። ማርያምም ዋጋው እጅግ የከበረ ያታካት ያለው ቶብራሳት የጥሩ ናርዶስ ሽቶ ንጥር ወስዳ የኢየሱስ እግር ቀባች፣ በጠጉሯም እግሩን አበሰች። ቤቱም ከናርዶስ ሽቶ ሞላ። ራቶፍ ተልኢዛ ታካብረሽ ይላስ። አይ ኢየሱስ ድንቅ ነው። አይ እቺ እግዚአብሔር ሴት ማርያም ወገድ የጌታ እግር ስለምታውቅ ታውቀዋለች። ከጉሱ ከተማረች ሰንደል ነው የሚያደርጉት አይደል? ክፍት ጫማ ታውቀዋለች። ስለዚህ ኤኒ ታይም ጌታ ጋር ምስጋና ስፈልግ ሽቶዬን አምጥቼ ጉሱን ነው የምደፋው ትላለች። ስታየው ራሱ ላይ ነው የምደፋው። ጌታን በቃ አከብረዋለሁ፣ የልቧ መሻት። እዚህ ጋር ይህን ያደረገችበት ምክንያት ባይደው አልዓዛር ከሞት ስለተነሳ ነው። ምዕራፍ 11 ላይ አልዓዛር ከሞት ተነስቷል። ስለዚህ ጌታ ኢየሱስ መጣች፣ እራት አደረጉለት። ያ ማለት ቴንኪዩ እግዚአብሔር ጌታ ኢየሱስ እናመሰግንሃለን ነው ባጭሩ። ማርታ አሁንም አገልግሎት ላይ ነች፣ ጸጋ ይብዛላት። አልዓዛር ተቀምጧል። እውነት ለመናገር ሽቶ መድፋት የነበረበት ማን ነው? አቶ አልዓዛር ነው። ከሞት የተነሳው ማን ነው? አልዓዛር ተቀምጧል። ተቀምጦ አይኑን ያያል። ሽቶ አመጣችና አምልኮ ያደረገችው ማርታ ነች። ይቅርታ ማርያም ነች። ማርታ ግን ታገለግላለች። አያችሁ፣ ክብር ለኢየሱስ ሲሆን ማርያምም ዋጋው እጅግ የከበረ ነው የሚለው እጅግ ውድ የሆነ የጥሩ ናርዶስ ሽቶ ንጥር ወስዳ የኢየሱስ እግር ቀባች፣ በጠጉሯም እግሩን አበሰች፣ ቤቱን ከናርዶስ ሽቶ ሞላ። ዛሬ ይህን ጸጋ እንቀበላለን። አሜን። ማርያምን ያገኘ የመንፈስ ደረጃ፣ ማርያምን ያገኘ የአንደርስታንዲንግ ደረጃ፣ ማርያምን ያገኘ የመሰጠት ደረጃ፣ ማርያምን ያገኘ የሆነ ኢንካውንተር ነክቷታል። ኢየሱስ ጌታ ነው። ኢየሱስን ስታይ ማርያም ለእርሷ የሆነ ሌላ እይታ አለ። ለማርታ ሌላ ነው፣ ለአልዓዛር አሁንም እንደዛ። አንዳንድ ስፍራ ኢየሱስ ማን ነው ብትሉት አንዳንድ ሰው ከተአምራት ብቻ ጋር የሚያገናኝ በቃ ፋይናንሻል ብሬክስሩ እንዲሰጠው እንዲፈውሰው ሌላ ምንም ከቃል መማር አይፈልግም። አንዳንድ ጄኔሬሽን ማለት አንዳንዱስ በቃ ጌታ ምን ነው ስትሉት ሕይወቴ ነው ይላችሁ። ጌታ ምን ነው? አምላኬ ነው። ጌታ ምን ነው? ፈዋሼ ነው። ራሱን ነው። አሁን ጌታ ራሱን ፈዋሽ ስታደርግና ጌታ ኢየሱስ ፈውስ ሲሰጥ ይለያያል። ራሱ ፈዋሽ ሲሆን ማለት ነው።
ራሱ እረፍት ሲሆን ማለት ነው። የልብ ንጉሥ ኢየሱስ ሲሆን ማለት ነው። ይህ ኬዝ ተኮር አይሆንም ማለት ነው። ኬዝ ተኮር ጌታ ኢየሱስን ለምን የሆነ ይሄን እንዲያደርግልኝ ሳይሆን ኢየሱስ ራስህን እፈልግሃለሁ፣ በእኔ ትደሰት ዘንድ እፈልጋለሁ፣ ለውጠኸኝ ራሴን ሕያው ቅዱስ መስዋዕት አድርጌ ልሰጥህ እፈልጋለሁ። በአቅሜ አይደለም፣ በብርታቴ አይደለም፣ በጸጋ እንጂ። ክብር ለኢየሱስ ይሁን። እንደ እግዚአብሔር ያለ ማንም የለም። ኢየሱስ ያድናል። ክብር ሁሉ ለኢየሱስ ይሁን። ታያታ ካብራዛ ተከባሽ ክብር ለኢየሱስ ይሁን። ዮሐንስ ወንጌል ምዕራፍ 11 ላይ ላሳያችሁና አሁን በጣም ወደ ጸሎት እንገባ። በጣም ውስጤ ወደዛ እየገፋኝ ስለሆነ ይህን ጸጋ ግዴታ አንሎክ ማድረግ አለብን። ግዴታ መቀበል አለብን። እየተጨነቅን እየተታወክን የምንሄድበት ዘመን ማብቃት አለበት። በቃ ባይደወይ መጨረሻው ዘመን ላይ ደርሰናል። መታወቅ እንድትታወቅ የሚያደርግ እንድታስጨንቅ የሚያደርግ ነገር እየበዛ ነው እንጂ የሚሄደው። ለምሳሌ ዜና ስታየው የዛሬ 10 ዓመት 15 ዓመት 20 ዓመት ሲያስደነግጥ የነበረው ዜና አሁን አያስደነግጥም አይደለም? አያስደነግጥም። በቃ የሆነ እንደ ቀልድ እንደዚህ አይነት ሚሳኤሎች የሆነ ከተማ መታ አይደል? ምን ሰማው ሰው ከዛ ደግሞ ምናምን ሄዶ ከዛ የሆነ ሰዓት ዜና ነው። ከዛ ተወጣና ደግሞ ተረሳዋለህ። የዛሬ 20 ዓመት ቢሆን ጌታ ኢየሱስ ምስክር ይልምላችሁ የ6 ወር ዜና ነው። አስታውሱ። ሰይጣን ቀስ ብሎ አለማምዶ ለምን መጨረሻው ዘመን ሲሆን ጌታ ተናግሯል። የሰው ልጅ ሲመጣ እምነትን ያገኘው ነው። በመጨረሻው ዘመን ፍቅር ይቀዘቅዛል። ዋይ ብዙ የሚያስጨንቅ ነገር ይኖራል። ግን ከዚህ በላይ የመሆን ኃይል አለ። ከዚህ በላይ የመሆን የመንፈስ ቅዱስ ጸጋ አለ። ከዚህ በላይ የመሆን የመንፈስ ቅዱስ እርዳታ አለ። እንደ ማርያም እንሆናለን። ዮሐንስ ወንጌል ምዕራፍ 11 ላይ ቁጥር 31 ላይ ላንብብላችሁ። ቁጥር 25 አካባቢ ይቅርታ፣ ቁጥር 20 ላንብብላችሁ። ቁጥር 20 ስለ ማርታ አንብቤ ስለ ማርያም ነው። ማርታም ኢየሱስ እንደመጣ በሰማች ጊዜ ልትቀበለው ወጣች። ማርያም ግን በቤት ተቀምጣ ነበር። ማርታም ኢየሱስን ጌታ ሆይ አንተ በዚህ ኖረህ ብትሆን ወንድሜ ባልሞተ ነበረ። አሁንም ከእግዚአብሔር የምትለምነው ሁሉ እግዚአብሔር እንዲሰጥ አውቃለሁ አለችው። ኢየሱስን ወንድምሽ ይነሳል አላት። ማርታም በመጨረሻ ቀን በትንሣኤ እንዲነሳ አውቃለሁ አለችው። ኢየሱስም ትንሣኤና ሕይወት እኔ ነኝ፣ የሚያምንብኝ ቢሞት እንኳን ሕያው ይሆናል። ሕያው የሆነ የሚያምንብኝ ሁሉ ለዘላለም አይሞትም። ይህን ታምኛለሽ አላት። እርሷም አዎን ጌታ ሆይ አንተ ወደ ዓለም የሚመጣው ክርስቶስ የእግዚአብሔር ልጅ እንደሆንክ እኔ አምናለሁ አለችው። ይህንም ብላ ሄደች። እህቷንም ማርያምን በስውር ጠርታ መምህሩ መጥቷል፣ ይጠራሻል አለቻት። ክብር ለኢየሱስ ይሁን። እርሷም በሰማች ጊዜ ፈጥና ተነሳች፣ ወደ እርሱ መጣች። ማርያም አሁን በደንብ ይዩልኝ። ኢየሱስ ማርታ በተቀበለችበት ስፍራ ነበረ እንጂ ገና ወደ መንደሩ አልገባም። ሲያጽናኗትና ከእርሷ ጋር በቤት የነበሩ አይሁድ ማርያም ፈጥና እንደተነሳች እንደወጣች ባዩ ጊዜ ወደ መቃብር ሄዳ በዚያ ልታለቅስ መስሏቸው ተከተሏት። ማርያም ግን ወደ መቃብር አይደለም የሮጠችው፣ መፍትሄ ወደሚሰጠው ክብር ለኢየሱስ ይሁን፣ ቃል የሚሰጣት ወደሚያጽናናት ወደ ሕይወቷ ጌታ ነው። ማርያምም ኢየሱስ ወዳለበት መጥታ ባየችው ጊዜ በእግሩ ላይ ወድቃ ምኑ ላይ አያችሁ። ይሄ የእግር የሆነ እግሩ ላይ መንፈሳዊ አደጋገግ መንፈሳዊ ኮድ እንዳለ ታውቃለች። እግሩ ላይ ማርታ እግር ላይ ስትወድቅ አታዩዋት። አልዓዛር ሌላ ሰው ሲወድቅ እግር ላይ የምትወድቀው ማርያም ነች። ሃሌሉያ። ጌታ ሆይ አንተ በዚህ ኖረህ ብትሆን ወንድሜ ባልሞተ ነበር አለችው። ኢየሱስም እርሷ ስታለቅስ አሁን እዩት፣ መታ እግሩ ስር ወድቃ ጌታ ሆይ የተናገረችው አንድ ቃል። ማርታ ብዙ ነው ሕይወት ትንሣኤ ሙታን በሆነ ጊዜ ተንትናለች። ማርያም በጣም መንፈሳዊ ሰው እንደሆነች ኢየሱስን ወስዳ የነካችው ባይደው ማርያም ነች፣ ማርታ አይደለች። ይሁ ጌታ ሆይ አንተ በዚህ ኖረህ ብትሆን፣ ክብር ለኢየሱስ ይሁን፣ አንተ በዚህ ኖረህ ብትሆን ወንድሜ ባልሞተ ነበር አለችው። አንተ በዚህ ኖረህ ብትሆን ወንድሜ ባልሞተ ነበር አለችው። ኢየሱስም እርሷ ስታለቅስ ከእርሷም ጋር የመጡ አይሁድ ሲያለቅሱ አይቶ በመንፈሱ አዘነ፣ በራሱም ታወከ። ወዴት አኖራችሁት አለ።
እነርሱም ጌታ ሆይ መጥተህ እይ አሉት። ኢየሱስም እንባውን አፈሰሰ። እዚህ ጋር አሁን ይሉኝ ቁጥር 35 ላይ ነው ጌታ ኢየሱስ እንባውን ያፈሰሰ። ቁጥር 1 ጀምሮ ስለዚህ ነገር ተናግሯል። አላለቀሰም። ይዩት፣ አዘነ ነው የሚለው፣ ይነሳል አለ። ይህ ለእግዚአብሔር ክብር ነው አለ። ማርታ መታ ወንድሜ አንተ በዚህ ብትሆን እንደ ሕይወትና ትንሣኤ አንተ እንደሆንክ ይነሳል ወንድምሽ። ቀጥተኛ ነው የሚዋጋቸው። በመንፈስ ተነክቶ እስከ ማልቀስ ድረስ የሆነው አንድ የማርያምን ቃል ሰምቶ ምን ያህል መንፈሳዊ ሰው እንደሆነች ይዋት፣ ምን ያህል መንፈሳዊ ሰው እንደሆነች። ስለዚህ ጌታ ኢየሱስ የኛን ነገር እንዲመልስ ከፈለግን፣ ጌታ ኢየሱስ የኛ እንድንነካው ከፈለግን ማርያም በሚባለው ነገር ላይ በእኛ ውስጥ ማርያምም ማርታም አሉ። ማርታ የምትባዝነው፣ ማርታ የምትደክመው፣ ማርታ አገለግላለሁ አገልጋይ ማርታ ነው የምትባለው። በሰው አይን ዘንድ በቃ ሁሌ እዚህም እዛም ብላ ነገርን የምትሞላው ማርታ ነች። ሰው ሁሉ ማን ነው ዋና አገልጋይ ቢባል ማርታ ነው ይላል፣ ማርያምን አይልም። ኢየሱስ አይን ፊት ግን አገልጋይ ማርያም ነች። የኢየሱስን ይህ ውስጥ ነገር የነቀነቀችው ማርያም ነች። በአንድ ቃል ልትገምላችሁ፣ በአንድ ቃል ጌታ ሆይ አንተ በዚህ ኖረ ብትሆን ወንድሜ ባልሞተ ነበር አለች። ይህንኑ ቃል ላይ ቁጥር 20 ላይ ማርታ ብለዋለች። ጌታ ኢየሱስ ግን ይህንኑ ቃል ሰምቶ ሲነካና ሲያለቅስ አናይም። የተነካው ወይ ደግሞ ስፓላንካ ይሉታል። ይህ ውስጥ አንጀት መላወስ የሚባል ነገር አለ። ውስጡ የተነሳሳው የማርያምን ድምፅ ሰምቶ ነው። ወዴት አኖራችሁት አለ። እነርሱም ጌታ ሆይ መጥተህ እይ አሉት። ኢየሱስም እንባን አፈሰሰ። ስለዚህ አይሁድ እንዴት ይወደው እንደነበረ አዩ። አልዓዛርንም ይወዳል፣ ማርያምንም ይወዳል፣ ማርታንም ይወዳል። ግን የማርያም የመንፈሳዊ ሌቭልና አነቃቅ በጌታ ዘንድ የተለየ ነው። ክብር ለኢየሱስ ይሁን። ስለዚህ በእኛ ውስጥ ኢየሱስ ጌታ ነው። የማርያምን ጸጋ እንካፈላለን። ብዙ በሮጣ አይደለም፣ ብዙ በደከማ አይደለም፣ ብዙ ኢየሱስ ጌታ ብዙ በደከማ አይደለም። ብዙ የደከመችውን ማርታ ጌታ ኢየሱስ ምንድን ነው ያላት? ማርታ ማርታ በብዙ ነገር ትጨነቂያለሽ፣ ትታወቂማለሽ። የሚያስፈልገው ግን ጥቂት ወይም አንድ ነገር ነው። ማርያምን መልካም ዕድልን መርጣለች፣ ከእርሷም አይወሰድባትም። ከጌታ እግር ስር መሆን ያበዛልናል። ከቃሉ እግር ስር መሆን ያበዛልናል። ከመንፈሱ እግር ስር መሆን ያበዛልናል። ኢየሱስ ድንቅ ነው። ማርያም በመንፈስ የምትመራው ማንነታችንን ይወክላል። ማርታ ደግሞ ጌታን አውቃለሁ የሚል ጌታን ግን በመንፈስ ያላወቀ ትጉ የሚመስለን ግን ያልታደሰ አይምሮ ያለው ማንነታችን ይወክላል። ምክንያቱም በዚህ ሰዓት ማርታም ማርያምም ስለሌለ፣ ሁልጊዜ ግን የማርያም ማንነት ላይ ከተቀመጠ በማርያም አይነት የመንፈሳዊ ሌቭልና ደረጃ ላይ ከሆነ እግዚአብሔር መልካም ያደርጋል። በኢየሱስ ስም ተባርከናል። በዚህ ቃል ተባርከናል። የዛሬው የእግዚአብሔር መለኮታዊ ድምፁ በቃሉ የመጣው ይሄ ነው። ይህን ቃል ይዛችሁ ሂዱ። ስለዚህ ጭንቀት ሲመጣባችሁ፣ መታወቅ ሲመጣባችሁ ማርያም ሌቭል ላይ ነው ያላችሁት። ይቅርታ ማርታ ሌቭል ላይ ነው ያላችሁት። ከጌታ ጋር ስትሆኑ ስትረጋጉ፣ የእናንተ የልብ ትርታና የጌታ ልብ ትርታ ሲነካካ የማርያም ሌቭል ላይ ነው ያላችሁት። ስለዚህ በአንዳች ነገር አትጨነቁ፣ በአንዳች ነገር አትታወቁ። ስለ እናንተ ሰማይና ምድር የፈጠረው እግዚአብሔር ይንቀሳቀሳል። በእናንተ ውስጥ ያለው ኢየሱስ የሚሰማው በእናንተ ውስጥ ያለውን የማርያም ማንነት ነው። ማርታ ግን ሁሌ ሲያይ መታወቅና ጭንቀት ነው። ከመታወቅና ከጭንቀት መነሳት ይሆንልናል። ክብር ሁሉ ለኢየሱስ ይሁን። ስለ ቃሉ መንፈስ ጌታ የተባረከ ይሁን። ስለ ሕያው ቃሉ ቃሌ መንፈስ ሕይወት ነው እንዳለ መንፈስም ሕይወትም ስለሆነው ቃሉ ጌታ ኢየሱስ የተባረከ ይሁን። ክብር ሁሉ ለኢየሱስ ይሁን። እንቆማለን፣ ወደ ጸሎት እንገባለን። ሃሌሉያ።